አሉ የሚባሉ መድኃኒቶችን አደይን እኔን ጨረቃ ያለኛ ፍቃድ ያለ አባቷ ፍቃድ አግብተህ ልትወስዳት የነበረው እንዴት ብትደፍር? ያዲያጉ እኔ እርሶንም አባቷንም እናቷንም ቤተሰቧንም በሙሉ አክብሬ ፍቃዳችሁ ልጠይቅ እዚህ መጥቼ ነበር። ግን እናንተ በተቃራኒው አደይን ሸወዳችኋትና ለሌላ ሰው ልድሯት ነበር። ደግሞ ቆይ እኔን እዚህ ድረስ አምጥቶ ማሰሩ ለምን አስፈልግ? አባትህ አለ? አዎ አለ። ጥሩ፣ እንግዲያውስ ይገባሃል። ምንድን ነው የሚገባ? ቆይ ምን እያወሩ ነው ያሉት? ወንድሜ በልጁ በአደይ የተነሳ ህይወቱ አደጋ ላይ ነው ያለችው። በእሱ ህይወት ጨክና ካልሆነ በስተቀር እንደዛ ያደረግኩት እኮ ሆን ብዬ ወደ እኔ እንድትመጣ ብዬ ነው። መምጣቷ እኮ ጸብ እንጂ ሌላ ምንም አዲስ ነገር አይፈጥርም። ብዙ ነገር ዳኒ፣ እሷ ብቻ ወደዚህ ትምጣ እንጂ እንዴት አድርጌ እንደማስማማ ታሳያለሁ። ቆይ ምንም ነገር ብታደርጊ እሷ በድጋሚ አንቺ የምታምንሽ ይመስልሻል? እሱ ለእኔ ተው ዳኒ። በዚህ ሁኔታችን ከቀጠልን ነገሮች ወደኋላ ይመልሱናል። እኔ ደግሞ በድጋሚ ችግር ውስጥ መግባት አልፈልግም። ስለዚህ ደግሞ የመጡልንን እድሎች ሁሉ መጠቀም አለብን። እሺ፣ ምንም ነገር ይሁን ቤዛ፣ ሁሌም ከጎንሽ ነኝ። አሹ ምን ነው አሉ እንዴ? አዎ አለው። ታሉ ዘንድማ እስከ ቁጭ ብዬ ቡና ልጠጣ ብዬ አስቤ ነበር። ውይ ታዲያ ምን ችግር አለው? ና ቁጭ በል፣ ና ቁጭ በል። ቡና ለመጠጣት እኮ ችግር የለውም። ወያቺ ፍቅር የምትባል ጀመላባት ቤዛ ቤዛ አጭ የሰው ቤት ትገባለህ እንዴ? በርካት ምን እያደረግህ ነው? ቆይ ያቺ ተንካሴ ሴት የት ነች አለችው? ማናት? ቤዛ ነው መቼም ከሷ ውጭ ሌላ እህት የለም። አንድ ብቻ እኔ እንደመታኝ እሷንም ልትመታት ባሉ ነው። እሱን ለኔቱ አሁን የት ነች አለችው? ቤዛ የለች። ቆይ ምን ለማድረግ የሞከራችሁ? ገጀራው ብቻውን ባልሰራው ወንጀል ተብተባ እስር ቤት አስገባችሁ። አሁን ደግሞ እኔና ለሊ መካከል እያንዣባባችሁ ነው። ምንድን ነው ሀሳባችሁ? ቆይ አንተ ለምንድን ነው የምትደረበው? ይሄ እኮ የለሊና የቤዛ ጉዳይ ነው። እኔ አይመለከተኝም፣ አያገባኝም፣ ማወቅም አልፈልግም። እሱን ቶ ቤዛ የት እንዳለች ጠንቅቀህ ታውቃለህ። ስማ፣ አርፋ እንድትቀመጥ ንገራት። ድጋሚ ደግሞ ስልኬ ላይ እንዳትደውል። አንቺ እንደማጨክኝብኝ ስለማቅ ቤትሽ ድረስ መጣሁ። ለሊ እባክሽ ይቅርታ አድርጊልኝ። ኧረ እማምንሽ ይመስልሻል? ለሊ በጣም ተጸጽቻለሁ። ከልጅነታችን ጀምሮ አንቺ ላይ ያደረግኩሽ ነገር በጣም ከባድ ነው። እባክሽ በጸጸት ከመሞቴ በፊት ይቅርታ አድርጊልኝ። እንዳታስቢ ቤዛ፣ ከተጸጸትሽም ሂጂና ፈጣሪሽን ተንበርከከሽ ይቅርታ ጠይቂው። እሱ ይቅር ካልሽ በቂ ነው። እሺ፣ እኔ ግን ከዚህ በኋላ በድጋሚ ላይሽ አልፈልግም። እና ደግሞ ከዚህ በኋላ አይደለም ቤሂ ጋር መደወል አጠገቡ እንኳን ላይሽ አልፈልግም። ተግባባል? እሳት ይሆንሽ ልጅ፣ አንቺንማ ማቃጠል ነበር። ለነገሩ ለዛሬ ይበቃኛል። ሌላ ጊዜ ተመልሼ ይመጣሉ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አዳይ ክፍል እንደቀጠለ ነው ማለት ነው። ቤዛና እንግዲህ ወንድሟ አሁንም ተንኮል እያሰቡ ነው። ለምለም አሁንም ወጥወድ ውስጥ ለማስገባት ሽሩ ጉድ እያሉ ይገኛሉ። ለወንድሟ እንግዲህ ታስጠነቅቀዋለች። አንተ ገገማ አድርግ ያልኩህ ነገር በስርዓት አታደርግም ሲላት ጊዜ እህቴ እኔ ምን ላድርግ? አንቺ እኮ አላየሻቸውም። እዛ ውስጥ እኮ የነበሩትን በጣም አስፈሪና በጣም የሚያስፈሩ ሰዎች ነበሩ። በጣም ትልልቅ ሰዎች ነበሩ። ለዛ ነው ያላደረኩት ይላል ማለት ነው። ከዛም በኋላ ወደ ለሊ ቤት ለመሄድ ሞከረች እሷ ማለት ነው። ከዛም በኋላ ሊሄድ ነው ስትለው ጊዜ ወዴት ነው ሊሄደው? ወደ ለሊ። አንቺ እንዴት የሚያናድድ ነገር ተናግረሻት እንዴት እሷ ጋር ትሄጃለሽ? ትንሽ እስከምትረጋጋ ድረስ ጠብቂያት ይላታል ወንድሟ። እነሱ ሳይደርሱ በፊት እኔ ሄጄ ለሊን እንግዲህ ማሳመን አለብኝ። ስመለስ ብዙ ስራ ይጠብቀናል፣ እዚሁ ጠብቀኝ ትለዋለች። እሺ በቃ ራስሽን ጠብቂ ይላታል ማለት ነው። ከዛም በኋላ እንግዲህ ዶክተሩ ለኪንጎ የሆነ ወረቀት ሰጠውና ዳይመንድ ፈልጌ ነበረ፣ እኔም እሱን የፈለኩት ነው፣ ስልኩ እኔ ጋር ነው፣ ስታገኘው ወደ ሆስፒታል እንዲመጣ ንገረው። አንተ ሰላም ነክ እንዴ ስለው ምን ነው የደበረክ ትመስላለህ፣ ችግር አለ እንዴ ስለው ጊዜ አይ ምንም ነገር የለም። ቆይ ኪንጎ ምንድነው እሱ ስራ ቁመሃል እንዴ ስለው ጊዜ አው ቆየሁ እኮ ይለዋል ኪንጎ። እና ለሱ ነው ያስጨነቀ? አይ ዶክተር ስራው አይደለም ስንት ጊዜ ያለ ስራ ኖረናል። ታዲያ ምንድነው ያስከፋህ? አረ ዶክተር ምንም ያሳስብህ ነገሩ ለኛ ተወልን። እሺ ለማንኛውም አንተ ፈቃደኛ ከሆንክ የሆነ ስራ ልስጥክ። ምንድነው? አንድ ቦታ እየሄድኩ ነበረ
እንደ አጋጣሚ ሆኖ ስልክ ተደወለብኝ። ዳይመንድ ለዛ ነበር የፈለኩት ይሄ ወረቀት እንድታደርስልኝ ነበረ ይለዋል። የሄድክበት ሁሉ እኔ እከፍላለሁ ችግር የለውም ብሎ ቦታው የት ነው አድራሻው ቴክስት አደርግልሃለሁ ብሎ እንግዲህ ችግር የለውም ብሎ እንግዲህ ተመልሰህ መጥተህ ወደ ቢሮ አሳውቀኝ ከቻልክ ዳይመንድ አይተኸው አውራውና እንግዲህ ትነግረኛለህ። እዛ ቦታው ስደርስ ደውልልኝ ብሎ ኪንጎም ችግር የለም ብሎ ወረቀቱን ተቀበለ። ወረቀቱን ተቀብሎ ነበረ ነገር ግን የቦስ ስራ ቦታ ነበረ። ሩታም ደግሞ ዶክተር ስትል ነበረ። ዶክተር አረ ቀስ በይ ሄደዋል። ምን አለ ብጠራልኝ አንተ ምን ብዬ ነው የምጠራልሽ? ከሄደ በኋላ እኮ ነው የመጣሽው። ደግሞ ለምንድን ነው እንደዚህ የምትሯሯጪው? እኔማ ይዞኝ እንዲሄድ ነበረ። ወዴት? ወደ ሆስፒታል ነው። ሆስፒታል ውስጥ ምን አለ ነው ወይስ አንቺ እንደ ቤዛ መርፌ መወጋት የሞከርሽ ነው? ቀልድ ነው እንዴ? ልሳቅ እንዴ? ትላለች ሩታ። አንተ መች ይገባሃል? ከዛም በኋላ ምንድነው እሱ ደህና ነሽ ግን ይላታል ኪንጎ። አይደለም ኪንጎ ምን ሆነሻል? ዶክተር ነዋ። ቆይ ዳይመንድ የት ነው እያለች ነበረ። ዶክተሩም እየፈለገው ነበረ። የማማክረው ጉዳይ ነበረኝ። ምንድነው? ዳይመንድ ነው ያልኩት ኪንጎ ላንተ አላልኩህም ትለዋለች ሩታን። እሱ እሺ እሱ እስከሚመጣ ድረስ የለኔ ንገሪኝ። ከዛም በኋላ መብትሽ ነው በቃ እዚህ ተቀምጠሽ ጠብቂው ይላታል ኪንጎ ለሩታ ማለት ነው። እሱም እንግዲህ ዶክተር ያዘዘው ቦታ ይሄዳል። ቆይ ለዳይመንድ ለምንድን ነው የምጠይቀው? ራሴን ቀጥ ብዬ ሂጄ ስራ ነው የምፈልገው አልለውም እንዴ ብላ እንግዲህ ሩታ ቀጥለት ብላ ወደ ዶክተሩ ጋር ትሄዳለች ማለት ነው። ማለትም እንግዲህ ዶክተሩንም ስራውም እንደሟልተሽም ያላት ነው። እዚህ ጋር እንግዲህ ቤቲና እንግዲህ ኩኩሻ እየሮጡ ነበረ። አረ ቤቲ ምን ያደረግሽ ነው? በሙዲት ሰፈር ውስጥ ድቡ ለማለት ጀመርሽ እንዴ ለመክሳት ስትላት መኪናውን አይቼ ነው እንጂ አንቺ ጥቁር መኪና ባየሽ ውስጥ ቁጥር እንግዲህ ሁሌ እሱ ነው ብለሽ ትሮጫለሽ። አይ ራሱ ነው የተከታተለኝ ነበረ አውቀዋል። በቃ ወይኔ ጉዴ እንዴት ነው ቢሮ ውስጥ ምገባ? እዛ ለመግባት ለምን አስፈለገ? ወደ ድርጅቱ ገብቼ እያስመሰልኩኝ መስራት አለብኝ። ያለበለዛ እንዴት ማስረጃውን መሰብሰብ እችላለሁ? ትላለች ቤቲ። እዚህ እንዳለሁኝ ካወቅኩኝ አይለቁኝም። እንደ ቢወርኩ እኔ ማስሮ ላይ ያስቀምጡኝ ነው። ቆይ ምን ጣጣ ውስጥ ነው የገባሽው? በቃ ነይ እንሂድ፣ ወደ ቤት ነው እንሂድ። ከዛ ተያይዞ ወደ ነቅምጥል ቤት ኩኪና ኩኩሻና እንግዲህ ቤቲ ይሄዳሉ። እንግዲህ እታለም እንግዲህ ቡና ተፈልቶ ነበረ። ከዛ አያስቡት አሁንማ ብርሃን ለአሹ ደውላ ሁሉም ሰላም እንደሆነ ተናግራለች። ለምንድነው እኔ እንደማስብ ለምንድነው ማይነግሩኝ? ምን ችግር አለ? ከሁለት አንዳቸው ደውሎ እትዬ ኔትወርክ እኮ ነው። እሱስ ልክ ነሽ። ለካ ኔትወርክ የሚባል ነገር አለ ገጠር ውስጥ ያለች እንግዲህ ከዛ አሹ ሮማኔ እያለ ነበረ። እትዬ እያለ ደህና አሉ እንዴ? አው አለሁ። ምን ነው እነ ታሉ ዘንድማ እንግዲህ እዚህ ጋር ቁጭ ብዬ ቡና ልጠጣ አስቤ ነበረ። ታዲያ ምን ችግር አለ? እና ቁጭ በል ትልና ከዛ አሹም ቁጭ ይላል። ከዛ ቁጭ ብሎ እኔ ሳሎን ብለህ አንዱ ዞ ብሎ ይገባል ብዬ ነው እንጂ ቡና መጠጣት እኮ ችግር የለውም። እዚህ የተጫወትክ ቡና ትጠጣለህ። እግዚአብሔር ያክብርልኝ እትዬ። እኔ እዛ ብቻዬ ቁጭ ብዬ የሚያረግልኝ ሳያሳጣኝ ጊዜ ነው ቡና ለመጠጣት ብዬ ነው እዚህ ስሮጥ የመጣሁት እያለ አሹ ለእታለም ያወራል። እታለምም ደግሞ አንተ አንዳንድ ጊዜ ትዘነጋለህ እንጂ ችግር የለውም ቡና መተህ ብጠጣ። እኔ ቡና እኮ አትጠጣ አላልኩም፣ ግን ስራህን በስርዓት ስራ ነው ያልኩት ትላለች። እንዲሁም ዛሬ ለእልህ እንዲሁም አንድ ብቅ የሚል ሰው እንኳን የለም እትዬ። ያቺ ቤሪ በርበሬ የምትባለው እንዲሁም እሷም አልመጣችም። ዴቭ ብላ ትመጣ ነበር፣ አሁን ቀረች። እሷ ሳትንጣተዋት እዛው በዛም ወደ ሀገሯ ትሄድ ትላለች። የታለም አልሚ ምን ሆኖ የወደደቻት እኔ አልገባኝም። ወይ ጉድ! ወይ ምንም ነገር የሌላት የውላሹ ከእሷ መማር አለብህ። አወዳደቋን መጨረሻውን አያምርም። እውነት ነው እታለም እያለ እርሶ ታሉ አንድም ሽርፍራፌ ነገር። ከዛ እስቲ አሁን ምኑ ገብተህ ነው ትለዋለች ሮማን ማለት ነው። እጅግ በጣም ብዙ ነገር ነው የተማርኩት እትዬ ካሉ አንድም ሰው እንግዲህ የውልሽ አንቺን ብትሆኚ ከአሁኑም ስትር ብትይ ነው የሚሻልሽ። ይሄ አጉል ኮራ ማለት አያወጣሽም። የምን ኮራ ነው ደግሞ? ሮማን ምን አደረገች ብላ እታለም ስትጠይቀው አይ እሱ መቻይቱን ነው እኔ ስንት ጉድዋን ችያለሁኝ። ከዛም በኋላ እንግዲህ ሮማ ደንግጣ ምን ያልክ ነው አሹ? እንዴ እትዬ እኮ እውነት ይመስላችኋል? አሹ በቃ እንደዚህ አትናገር፣ የቀድም ቦታ መረጥለት። መች ቀድ ሆነ ነው ይላል አሹ። ታሰለቻለህ እኮ ተዋልኩ ትለዋለች ሮማን ማለት ነው።
እትዬ ፊት እንደዚህ አታውራ፣ ግን እኔ ስችልሃለሁ የሚሰማህ እንኳን እንደዚህ አታል። ከዛ ሁለቱም የተጨቃጨቁ ነበረ። እታለም እንግዲህ በሉ እናንተ ቡናችን በስርዓት እንጠጣ፣ ወደ ጭቅጭቅ ቀየራችሁት። አንተ አሹ ቡናህን ጠጣና እንግዲህ ወደ በረህን ብትወጣ ይሻላል። እናንተማ ወደ ጸብ ቀየራችሁት። ፍቅር ወዴት ናት? ፍቅር ድምጿን ጠፋ። እነዚህ ልጆች ምን ሆኑ? ከዛ አሹ የተዋተበ ሮታ ከለሊ ቤት ወይም ዳይመንድ ጋር እያለ ዳይመንድ እያለ አይ ዳይመንድ ብሎ እንግዲህ ከዛ በኋላ እኔ ካፌ የሚመጣው አብሮ አደጌ ለወንድሜ ስለሆነ ነው አፌ ላይ የሚመጣው አሹ እያለችው እሱም አው እትዬ ለሊ ቤት ናት ለሊ ቤት ናት እያለ የዘባረቀም ያወራል። ሌሊ ቤት ምን ቀርቷት ነው እዛ የምትሄደው እያለች ታለም እሱን እንንጃ እንግዲህ ያው ታዲያ ጋር ልታወራ ይሆናል እንጂ ሌላ ምን ይሆናል እቲ እያለች አደይ እኮ የለችም ምንድነው የምትዘባርቀው አሹ ከለምለም ጋር ማለት ነው እትዬ ያለች ሮማን ትገባለታለች ማለት ነው። አሹ የሌለም የዓለም ነገር የቀባጠረ ነበረ። ለሊ ጥሩ ልጅ ናት። ምን አለ ፍቅር እዛ ከምትተኛ እዛ ሄዳ ብትጫወት፣ እዚህ ተኝታ አሁን ምን ትሰራለች? ፍቅር ብላ ብጠራም ልሰማትም አልቻለችም። ከዛም በኋላ ሮማን እስኪ ሄደሽ ጥሪያት እቺ ልጅ ከሆነ መቼም አሰነጥልም እያለች ፍቅር ከዳኒ ጋር እያወራች ስልክ እያወራች ነበረ። ከዛ ልክ ሮማን ስትገባባትም አንቺ ምን አባሽ እዚህ መጣሽ? ምን ፈልገሽ ነው እያለች እንግዲህ ለሮማን ትጮህባታለች። ምን አገባሽ? እኔ እኮ እናትሽ። የዛሬ የነበረን ቆይታ በዚህ እናበቃለን።